ደህና ምን ነው? ደህና አትመስልም። አመመህ እንዴ? አይ ደህና ነኝ፣ አላመመኝም። እና ምን ሆነ ነው እንደዚህ ሆንከው? አትጨነቂ፣ ምንም አልሆንኩም። ትኩሳት አለህ እኮ ሆስፒታል እንሂድ እንዴ? ደህና ነኝ፣ አትጨነቂ። እሺ በቃ እኔ ጋር ማስታገሻ አለ፣ ላምጣልህ? አይ አልፈልግም አለብኝ። ልትሄጂ እንደሆነ እናቴ ነገረኝ። ትላንት ያ ሁሉ ነገር ያደረግሽው መሰናበቻ ነበር ማለት ነው? አዎ በጣም አስቸገርኩኝ። ከዚህ በኋላ ማስቸገር አልፈልግም። ስለዚህ እኔ አስቸገርሽኝ አልኩ አለብኝ። ያው አንተማ በጣም ጥሩ ሰው ነህ። አልጠበኩም ነበር አለብኝ፣ ግን ካሰብሽበት አላስቀርሽም አለብኝ። በጣም አዝኛለሁ። በጣም ያ ሁሉ ነገር ዝም ብሎ እንደሆነ እንዲሰማኝ ነው ያደረግሽው። ለካ ቤተሰብ አልነበርም። እንደሱ አይደለም እኮ። ችግር የለውም። እሺ መልካም ሁሉ ይሁንልሽ። ማን ነው? ባቢ ይባላለሁ። የቤቲ የልጅነት አብሮ አደጌ ነው። ገዛኝ ይባላለሁ። የቤቲ ባለቤት ነው። አቶ ገዛኝና እንዲሁም ደግሞ ቤቲ ሲዝናኑ አቢ አግኝቷቸዋል ማለት ነው። አቢ እባላለሁ በማለት ቤቲም እንደዚሁ ከልጅነት የማውቀው ጓደኛዬ ነው በማለት ለአቶ ገዛኝ ተናግራለች። አቶ ገዛኝም ለባቢ ማለት ነው ያው ቤቲ የአቶ ገዛኝ ሚስት እንደሆነች እኔ ባለቤቷ ነኝ በማለት እንግዲህ ተናግሯል ማለት ነው። እንግዲህ በስተመጨረሻም ቤቲ ምን እንደምትሰራውና ምን እንደምታደርግ ባቢ ደርሶበታል ማለት ነው። ህይወት እህቷን ማለት ነው በቃ ቤቲ የሆነ ነገር ያልሆነ ነገር ውስጥ ገብታ ይመስለኛል በጣም እየተጨናነቀች ነው። እኔ ለማሳከም ብር ለማግኘት ያልሆነ ነገር ብቻ እህቴ እንድታደርግ በፍጹም አልፈልግም ስትለው የነበረችው እንዲሁም ለባቢ ለፍቅረኛዋ እየተናገረች ነበር። እህቴ እንድትጎዳ አልፈልግም እያለች ነበር። ባቢም እንደዚሁ ቤቲ በጣም አስተዋይና ጎበዝ ልጅ ነች፣ እንደዚህ አይነት ስራ ውስጥ የምትገባ አይመስለኝም፣ ስለሷ አትጨነቂ በማለት እንግዲህ ባቢም ማለት ነው እንዳጽናናት ያው ሁላችን እንዳየነው ነው ማለት ነው። እና አሁን ላይ እንግዲህ ያው በባለፈው ፓርት ላይ ያለቀው ፓርት ላይ ማለት ነው እንግዲህ ይህን ነገር አለምዬ አድርገዋለች ወይንስ ደግሞ አላደረገችውም? እውነት ወንጀለኛን አስወጥታለች፣ ገንዘብ ከፍላ አስወጥታለች ወንድሟን ወይንስ ደግሞ አላስወጣችውም የሚለውን ነገር እንግዲህ ያው ትሁትም እንዲሁም ደግሞ አባባም ናቲም በመሆን ማለት ነው አለምዬን በጋራ በመሆን ጠይቀዋት ነበረ ማለት ነው። በጠይቀዋት ታይም ላይ ግን ወንድሟን ከእስር ቤት እንዳስወጣችው እንዲሁም ደግሞ ብር ከፍላ እንዳስወጣችው ግን ደግሞ እኔ ምን እንደሰራ አላቅም፣ ግን ደግሞ በጣም ከባድ ወንጀል የሰራ ይመስለኛል። በዚያ ምክንያት ብቻ ግን ጓደኛው መቶ ብር ሲጠይቀኝ ያለኝን ገንዘብ ለወንድሜ እንደሰጠሁ አስታውሳለሁ። ከእስር ቤት ከወጣ በኋላ ብዙም አልቀይም ከሀገር ውጭ ሄዷል በማለት እንግዲህ ተናግራለች ማለት ነው። ሲቀጥል ደግሞ ከሀገር ውጭ ከወጣ በኋላ ገና ዛሬ ስለሱ ወሬ ተወራ። ምን ሆኖ ነው ወንድሜ በማለት እንግዲህ ያው አለምዬ ደንግጣለች ማለት ነው። በሰሙት ነገር እጅግ በጣም ግራ ተጋብተዋል። ናቲም አባባም እንዲሁም ደግሞ ትሁት እጅግ በጣም ነበር የተበሳጨችው ማለት ነው። ግን ደግሞ ምንድን ነው የተፈጠረው? ለምንስ ነው ስለ ወንድሜ እየጠየቃችሁኝ? ወንድሜ ምን ሆኗል? እንዴት ነው እናንተ ስለ ወንድሜ ልጠይቁኝ የቻላችሁት? በማለት እንግዲህ አለምዬም ደጋግማ ብትጠይቅ ምንም አይነት ነገር ግን ሊነግሯት አልፈለጉም ማለት ነው። ቤቲን እንደዚህ እንዳደረገ እህቷንም እንደዚህ እንደበደላት ብዙ ነገሮችን በደሎችን እንዳደረሰ ምንም ነገር ማለት ነው
ለአለምዬ እስካሁን አልተናገሩም እና በሆነው ነገር ናቲም እጅግ በጣም ቢናደድ ወይንም ደግሞ ቢያዝንም ማለት ነው። ግን ደግሞ እናቱ ስለሆነች ምንም ነገር ማለት አልፈልግም። ሲቀጥል ደግሞ ወንጀል ይሁን ምን ይሁን ምን አይነት ወንጀል እንደሰራ ያው እናቴ የምታውቀው ነገር የለም ብሎ ነው የሚያምነው። እንዲሁም ደግሞ አባዬ ያው ሳታውቂ ያደረገችው ነገር ነው። ግን ደግሞ ቢሆንም ወንጀለኛን ማስፈታት የለባትም ነበር። ግን ሁላችንም የምናግዘው ከምንወደው ሰው ላይ ነው በማለት እንግዲህ ተናግሯል ማለት ነው አባባ ማለት ነው። እናቴም ያው አባባን ደግሞ ጠይቆታል። እናቴን ትወዳታለህ እንዴ በማለት እንግዲህ ጠይቆት ነበረ። አባባም ሰቅ በማለት እናት እኮ እጅግ በጣም መልካም ሴት ነች፣ ለምንድን ነው የማትወደደው? አዎ እወዳታለሁ በማለት እንግዲህ አባባ መልሷል ማለት ነው። ሲቀጥል ደግሞ በሆነው ነገር ትሁት እጅግ በጣም ተበሳጭታለች። ወዲያውኑ ደግሞ ወደ ስራዋ ተመልሳለች ማለት ነው። ሲቀጥል አቶ ገዛኸኝ ማስጠንቅቋታል። ከቤት በጣም እግር ማውጣት አብዝተሻል። ስለዚህ ዳግመኛ ከዚህ በር እንድትወጪ አልፈቅድልሽም። አርፈሽ ስራሽን እንድትሰሪ እፈልጋለሁ በማለት እንግዲህ አቶ ገዛኸኝ ትሁትን ተቆጥቷታል ማለት ነው። ሲቀጥል ደግሞ እናቲም ትሁትን ለማግኘት መጥቶ ነበረ። ለምንድን ነው እንደዚህ የሚሸሽኝ በማለት እኔ አንተን እየሸሸውህ አይደለም። ሲቀጥል ደግሞ በቃ እውነተውን ነገር ነው፣ ከሀቅ ጎን ነው ሁልጊዜም የምቆመው። አለምዬ ያደረገችው ነገር ልክ አይደለም በማለት ቤቲ በብዙ ነገሮች ተበደላለች። ስለዚህ እኔ ከተበዳይ ጎን ነኝ በማለት አሁንም ተናግራለች ማለት ነው። ሲቀጥል እናቴ እኮ ነች ታዲያ እኔ ምን ላድርግ? ሲቀጥል ደግሞ እሷ እኮ ወንጀሉን ምንም ይሁን ምን አታውቅም፣ ዝም ብላ ነው ገንዘብ ሰጥታ ያስፈታችው በማለት እንግዲህ ሲናገር ነበረ። ቢሆንም ምን እንደሰራና ወንጀል ምን እንዳደረገ ያንን ሰው ማጣራት አለባት። ባታጣራ እንኳን ወንጀለኛን ብር ከፍላ ማስወጣት በፍጹም የለባትም። በሕጉ መሰረት መቀጣት ባለበት መሰረት ታስሮ እስከሆነ ድረስ መቀጣት መቻል አለበት እንጂ የአንዱ ሕይወት ጨልሞ የአንዱን ለማስደሰት በፍጹም የማይሆን ነገር ነው በማለት እንግዲህ ተናግራለች ማለት ነው። ናቲም እንግዲህ ትሁት ፊት ስትነሰው እጅግ በጣም ስለተበሳጨ ቀጥታ ወደ አባባ ጋር ነበር የሄደው። ያው ትሁት በጣም እንደተቀየረችበት እንዲሁም ደግሞ ምንም በቃ አሁንም እንደዚው እንዳኮረፈች መሆኑን አጠቃላይ ማለት ነው ለአባባ ነግሮታል። አባባም በቃ እሷ ሁልጊዜም ከእውነት ጎን ነው የምትቆመው፣ ከስርም ከመሰረቱም የእሷ አቅጣጫ እንደዚህ ነው። ስለዚህ አንተን ጠልተህ አይደለም፣ ስለዚህ የእሷ አቋም ግን በዚህ ልክ ነው በማለት እንግዲህ ስለ ትሁት ማንነትም እንደዚሁ አባባ እያስረዳው ይገኛል ማለት ነው። ሌላው እንግዲህ ያው ቤቲ ነች። ቤቲና እንዲሁም ደግሞ ትሁት አብረው እያወሩ ይገኛሉ ማለት ነው። እንዲሁም ደግሞ ቤቲን ማለት ነው ትሁት አንቺ እጅግ በጣም ጠንካራ ጀግና ሴት ነሽ፣ በጣም ብዙ ነገሮች ሆነውብሻል፣ ግን ደግሞ እንዳልሆኑብሽ እያስመሰልሽ ትገኛለሽ። ቤቲ ጠንካራ ነሽ። እስከ ዛሬ ስናገርሽ ለነበሩ ቃላቶቼ በሙሉ እጅግ በጣም ይቅርታ አድርጊልኝ። አሁን ምንም ይሁን ምንም ከአንቺ ጎን ነው የምቆመው በማለት እንግዲህ ትሁትም እንደባለፈው ዛሬም ደግማ ማለት ነው ከቤቲ ጎን እንደምትቆም እየነገረቻት ትገኛለች ማለት ነው። በቃ ከኔ ጎን የምትቆሚ ከሆነ የምልሽን ነገር ልታግዥኝ ትችያለሽ በማለት ምንድን ነው የማግዝሽ በማለት እንግዲህ ጠይቃት ነበረ። ቤቲም አለምዬን አብረን ተባብረን እንግደላት የሚል ነገር ነበር የተናገረችው ማለት ነው። ትሁት በጣም ነበር የደነገጠችው። ይህማ በፍጹም ሊሆን አይችልም፣ በህግ መልኩ የፈለግሽውን ያክል በህግ እሷን መያዝ ትችያለሽ እንጂ ስለ መግደል፣ ስለ በቀል፣ ስለ ምናምን እኔ ይሄን በፍጹም ልተባበር አይደለም፣ አንቺም እንድታደርጊው በፍጹም አልፈልግም። በቀል የእግዚአብሔር ነው። ስለዚህ አንቺም ደግሞ እንደዚህ በቀላለሁ የምትይውን ነገር ማቆም አለብሽ፣ እንደዚህ እንዳታስቢ በማለት እንግዲህ ቤቲን ተናግራታለች። አየሽ ትሁት፣ ለዚህ ነው አንቺ መቼም ከኔ ጎን ልትቆሚ አትችይም። ስለዚህ አሁን ከክላሴ ውጭልኝ በማለት እንግዲህ ተቆጥታት አስወጥታታለች ማለት ነው። እና ትሁትም አሁን ላይ ማለት ነው በቤቲ ውሳኔ እጅግ በጣም እየፈራች ትገኛለች። ምክንያቱም አለምዬንም የሆነ ነገር እንዳታደርጋት እንዳትጎዳት ትፈልጋለች። ግን ደግሞ ቤቲም ያው እንደተጎዳች እና ህይወታቸው በሙሉ ከቤተሰቦቿ በሙሉ ማለት ነው በአለምዬ ምክንያት እንደታመሰ የታወቀ ጉዳይ ነው። ይህን ነገር ደግሞ አለምዬ ማንን ይጉዳ ወንድሟ ማንን ያጥቃ? እስካሁን ያወቀችው ነገር የለም። ስታቅ ምን ልትል ትችላለች? በዚህ ያክል
እንግዲህ ቤቲንና እህቷን ቤተሰቦቿን በድያለሁ ብላ የምትጸጸት ነው የሚመስለኝ። በነገራችን ላይ አለምዬ በጣም ጎበዝ እና በጣም በስርዓት ስራዎቿን የምትሰራ ጀግና ነች። ምን ይሄን ያክል የሴት ልጅ ጥቃት እየተደረገ ወንጀለኛን ብር ከፍላ አስፈትታ ወደ ውጭ የምትልክ አይመስለኝም፣ ብታቅ ማለት ነው። ብቻ ግን ስለ ስራ ጉዳይ እንደዛ በቃ ወንጀል የሰራ ነው የመሰለኝ ብላ ነው አሁንም ይብን ስትጠይቅ መልስ የሰጠችው ማለት ነው። ስለዚህ ከዚህ በፊትም ይብን የራሷ የሆነ ባሏ ማለት ነው አቶ ገዛኝ የሆነ ያልሆኑችን ስራዎችን በመስራት ተሎ ብለን በስራችን ማደግ እንችላለን እያለ ስለ ድርጅቱ ስለምንም ያልተባለ መድኃኒት ያልተባለ ነገሮችን ማለት ነው ብቻ በማንጣት እንደዚህ መስራት እንችላለን ብሎ ሲጠይቅ እንግዲህ እንደዚህ ወንጀል ያለባቸውን ነገሮች በፍጹም እኔ መስራት አልፈልግም፣ በሀቅ ነው ስራዎችን መስራት የምፈልገው በማለት እንግዲህ በሀቅ በጣም በተደጋጋሚ ማለት ነው ድርጅቶች እንዳሏትና ጎበዝና ጠንካራ ሆና እንደምትሰራ አይተናል ማለት ነው። ስለዚህ ይህን ነገር እንግዲህ ያው ሆን ብላ ሳይሆን የራሷን የገንዛ ወንድሟን ለመታደግ ያደረገችው ነገር እንዲሁም ደግሞ እውነታውን ስንሰማ በእርግጠኝነት ማለት ነው ቤቲንና እንዲሁም ደግሞ የቤቲ ቤተሰቦችን ተጸጽታ ማለት ነው በጣም ይቅርታ እንደምጠይቃቸው ተስፋ እናደርጋለን። እንግዲህ አሁን ላይ ያው ያያት ማለት ነው የህይወት ጓደኛ የሆነው ወይንም ደግሞ ፍቅረኛ የሆነው ቤቲን አይቷታል፣ ወስዶ ለእህቱ ይነግራታል ወይንስ ደግሞ አይነግራትም? አንቺን ለማሳከም ብላ አንቺን ከጓደኞችሽ እኩል ለማድረግ ብላ አባቷ ከሚያክል ሰው ጋር ትዳር መስረታልሻለች። ስለዚህ ከዛ ገንዘብ እያመጣች ነው አንቺን ለማሳከም የወሰነችው፣ ህይወቷን በሙሉ እየደበቀችው ለቤተሰብ ሲባል ነው እና ስለ ቤቲ ጉዳይ እንደዚህ ነው ብሎ ይነግራታል ወይንስ ደግሞ አይነግራትም የሚለውን ነገር በነገራችን ላይ በጣም ያግዛታል። ቤቲ ወንድም ቢኖራት ማለት ነው ብዙ ነገሮችን እንትን ማለት ትችላለች። በእርግጥ እሷም ቢሆን በጣም ጠንካራና ጀግና ነች ማለት ነው። እንግዲህ የአለምዬ ቤተሰቦች ስለጎዳት አለምዬ ቤት በመግባት የአለምዬን ባል በመውሰድ እንዲሁም ደግሞ ንብረቶቿን ማለት ነው በራሷ ስም በማድረግ እና በዚያ ንብረት ደግሞ እህቷን ለማሳከም ነው እጥረት እያደረገች ያለችው ማለት ነው። ያደረገችው ነገር ቤቲ ልክ ነው ወይንስ ደግሞ አይደለም ለሚባለው ማለት ነው በእርግጥ ልክ አይደለም። ያው ግን ደግሞ አንዳንዴ ሰዎች ማለት ነው በራሳቸው ሲደርስ ነው የሚያማቸው እንጂ የሰው ህመም ምንም ቢሆን ምንም ሊገባቸው አይችልም ማለት ነው። እና ያው አለምዬ በዚያን ያክል ለምን ታሰረች፣ ለምን ግፍ ተፈጠረባት ላለው ነገር እሱ እንደ ዋናነት ከቤቲ በላይ ተጠያቂ የሚሆነው አቶ ገዛኝ ነው ማለት ነው። ምክንያቱም ከዛ በፊት ነው እንዴት እኔን ትበልጠኛለች፣ በስራም በምንም በድርጅትም እኔ እንዴት ትበልጠኛለች፣ እኔ አባውራው እንደዚህ ሁኜ እሷ ግን ከአባውራው በላይ ለምን ትሰራለች፣ ለምንስ ጠንካራ ትሆናለች በማለት ነው እንግዲህ አቶ ገዛኝ ከራሱ ሚስት ላይ በመቅናት ማለት ነው በአንድ ክላስ ውስጥ ለ2 ዓመት ከ6 ወር አስሮ ብዙ ነገሮችን ሲያሰቃያት የኖረው ማለት ነው። ስለዚህ እሱ አሰራት፣ እሱ አሰቃያት፣ ደግሞ አጋጣሚውን ደግሞ ቤቲ ተጠቀመችው እና እንግዲህ ለመበቀል በቃሽ ማለት ነው። ሲቀጥል አቶ ገዛኝ አሁን ላይ ስራ በጣም ጀመር ያለውኝ፣ ስለዚህ አዲስ ስራ የጀመርኩት ገንዘብ ያስፈልገኛል፣ እሱንም ወደ እኔ እንድትልክ ይፈልጋለሁ ቤቲ በማለት አናግሯት ነበረ። ቤቲ ምንድን ነው የመለሰችው? አሁን ላይ እኮ አለምዬ ስላለች ገንዘቡን ንብረቴን ማለቷ አይቀርም፣ ስለዚህ ለምንድን ነው ከኔ ጋር እንዳለ የማይቆየው? እሱን ተውና ይልቅ እሷን እንዴት አድርገን ማጥፋት እንዳለብን መግደል እንዳለብን መስራት መቻል አለብን በማለት እንግዲህ ለአቶ ገዛኝ ተናግራለች ማለት ነው። አቶ ገዛኝም አዎ ልክ ነሽ በማለት እንግዲህ ስለሱ ጉዳይ ለማውራት እና እንዴት አድርገው አለምዬን ማጥቃት እንዳለባቸው እያሰቡ ባሉበት ሰዓት ነበር እንግዲህ የህይወት ጓደኛ ከቻለው ማለት ነው። እንዲሁም ደግሞ እውነቱን ያወቀው ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር አብረን ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። አለምዬ ከአባባ ቤት መውጣት አለባት ወይንስ ደግሞ የለባትም የሚለውን ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። አባባና እንዲሁም ደግሞ አለምዬ መለያየት የለባቸውም፣ ወደፊትም አብረው መቀጠል አለባቸው። ስለዚህ ቤት እንፈልጋለን ያሉት ነገር ስህተት መሆን መቻል አለባት። ለአለምዬም
እንደዚሁ ከአባባ ጋር ብትቀመጥ እጅጉን በጣም ጥሩ ይመስለኛል። ካለዚያ በሀሳብን በተለያዩ ነገሮችን ትጨናነቃለች፣ ወደ ድሮ ህይወቷ ልትመለስ ትችላለች። ስለዚህ አሁን ላይ አባባ ያለው ነገር ልክ ነው። ከእነሱ ጋር አብራ መኖር መቻል አለባት ብዬ አስባለሁኝ። መልካም